ምርሽ ነው? አዎ አሁን ራሱ ሲመጣ አባዬም እየገባ ነበር። ዛሬ መጨረሻ ነው በይኛ። እንዴ ናታን እና እኔ አባዬ ልጅ እንደሆንኩ ሊያውቁ ነው ማለት ነው? አዎ መሆኑ ነው። ጉዴ ጉዴ! የት ልግባ? የት ልሂድ? ከቤት ልውጣ? ናታን ምን ይሻላል? እንዴ ዳጣ እኛን ለማን ትተሽ? እማዬ ይህን ነገር ከሰማች ከባድ ነገር ሊፈጠር ይችላል። በቃ ልትታመም ትችላለች። እንዴ ናታን እኔ ጨነቀኝ እኮ። እሺ ምን ላድርግ? ካልደፈረሰ አይጠራም ዳጣ። ናታን የአባዬን ጭንቀት እኮ ስላላየኸው ነው። ዳጣ አይዞሽ፣ አባዬ በጣም ጠንካራ ሰው ነው። ሁሉንም ነገር ያስተካክለዋል። ደግሞ ኤቢ አንቺ አባዬ ልጅ እንደው ስለማታውቅ አባዬ ራሱ ሄዶ ለማዬ ካልነገራት በስተቀር በቃ ኤቢ ለማዬ ምንም ልትነግራት አትችልም። ብቻ ፈርቻለሁ ናታን። አባዬ ራሱ ደግሞ አረጋግቶ ነው ሊነግራት የሚችለው። እኔ እንጃ ናታን፣ አላውቅም። ብቻ አላውቅም። እኔም አላውቀው። አንቺ የምታውቂው ነገር ምንድን ነው? እንዴ እማዬ አባዬ መጣ እኮ። ይምጣ ታዲያ። ቆይ አንተ እንዳትናገር ነው እንደዚህ ያሰርካት? ኧረ አይደለም። ቆይ አቢጌል ምንድን ነው? ማርታ ማታውቀው ነገር አለ እንዴ? ተናገረ። ምን ይዘጋሻል? ይኸውልሽ ማርታ ምንም ነገር የለም። ናታን ቀለበት እንዲያስርላት ስላስገደደችው ነው እዚህ ክፍል አስገብቼ ቆለፍኩባት። ቆይ ስለ ዳጣ የምነግርሽ ነገር አለ አላልሽም? በያ ነገሪ። አንተስ ብትሆን ምንድን ነው እኔ የማላውቀውን ነገር የሚያስጨንቀን ነገር ይዘን ዞሮ እስከ መቼ ነው? ምንድን ነው እዚህ ቤት ውስጥ እየተካሄደ ያለው? ምንም አይደለም ማርታ። አንቺን እኮ ነው። ስለ ዳጣ ምንድን ነው የምትነግሪኝ? እናንተ ሰዎች ግን ጤነኛ አይደላችሁ። ምንድን ነው ተጨንቃችሁ የምታስጨንቁኝ? ምንድን ነው እኔ የማላውቀው ነገር? አሁንስ በዛ። ይኸውልሽ ማርታ በቃ እሷ ምግቡን ትብላ፣ እኛ እንውጣላት። ይውጭ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናለን። ማርቲ ዳጣን አፋጠጠቻት። አንቺ የማን ልጅ ነሽ? ትክክለኛ ወላጅሽ ሰላም ነው ብላ ስትጠይቃት ዳጣ ሰላም መሆኗን አታውቅም ነበር። በጣም ደነገጠች። እማዬ እባክሽ ምንድነው የምታወራው? እናቴ ሰላም ነች ብላ ስትጠይቃት አዎ ትክክለኛ ወላጅ እናትሽ ሰላም ነች፣ ለዛ ነው ደረጀ አብዬን ይህን ስላወቀች በር የዘጋበት ልጄ ላይ ብላ እጅግ በጣም ተናደደች። ከልቁ ደረጀ ካሁኑ ትናገራለች። አብዬን ከመናገር ወደኋላ አትልም። ናታን አንድ ነገር ማድረግ አለብኝ ሲል ይጠይቃታል። እና አባዬ ታዲያ ምን ለማድረግ አሰብኩ ስለው ሁሉ ነገር ለማርታ እናገራለሁ የመጣ ይምጣ እንጂ ብሎ ይነግራታል። አባዬ እባክህ ተረጋግታ አስብበት ስትለው ትነግራለች። እና ሌላ አማራጭ የለኝም ናታን፣ ሁሉ ነገር ተናግሬ የመጣበት ማደር ነው። የመጣውን ከመቀበል ውጪ ሌላ ነገር ምንም ማድረግ አልችልም ይላታል። ነገር ግን ዳጣ በጣም ደነገጠች። እናትሽ የት ነው ያለችው? እናትሽን ታውቃታለሽ ወይ ስትላት እናቷን እንደማታውቅ ነገረቻት። እና ስለ እናትሽ ምን የምታውቂ ነገር አለ ብላ ቆይ ማርቲ ምን እየጠየቅሻት ነው? ልጅቷን ለምንድነው የምታስጨንቂ አለቻት። አይ የተፈጠረውን ነገር እየጠየኳት ነው። እናም እየጠየኳት ነው ያለ እና ወላጅ እናቷ የዳጣ ማን እንደሆነ ትነግረኛለህ? ትክክለኛ ወላጅ እናቷ ሰላም ነች ደሬ ብላ ስትጠይቀው አልገባኝም፣ እናቴ ሰላም ነች ማለት ነው ስትል ደነገጠች። ለዛ ለካ ኢቤ እኔ እንዳንቺ እየገረድ ልጅ አይደለሁም ያለችው እናቴ ሰላም መሆኗን አውቃ ነው ማለት ነው እያለች ነበር። እና በጣም ከፍቷት ራሷን ትስታለች። እናቷን ረጅም ጊዜ ስትጠብቃትና ስትፈልጋት የነበረው ነበር። እማዬ አባዬ ዋሽቶሻል፣ እባክሽን ንቂ። ዳጣ ትክክለኛ የሲሳይ ልጅ አይደለችም። ስለ ዳጣ ዋሽቶሻል። ስለ ዳጣ ምንድነው ዋሸኝ ንገሪኝ ስትለው ዳጣ የሰላም ልጅ እንደሆነችም ታዲያ ለምንድነው ደሬ የጓደኛዬ ልጅ ነች ልለው የቻለበት ምክንያቱም አላቅም። ነገር ግን አባዬ ዋሽቶሻል፣ ትክክለኛ ዳጣ እናቷ ሰላም ነች፣ እሱ ስላወቅኩ ነው የዘጋብኝ። እማዬ ከዚህ ውስጥ አውጪኝ እባክሽን ስትል ስለምናት ነበር።
ደረጀ በራሱ ነበር ለማርቲ ሊነግራት የፈለገ። ነገር ግን አብዬል ቀድሞ ለማርቲ ሁሉ ነገር ነገረችው እና ማርቲም ግራ ገባት። ይህንን በጭራሽ ማመን አልችልም፣ ደረጀ ዋሽቶኛል ማለት ነው። እንዴት ሊዋሸኝ ቻለ? ለምንስ ዋሸኝ? በማለት ስትበሳጭና ስትናደድ ነበር እና ይህንን ማመን አልችልም ናታን ማርታ ምን የምትሆን ትመስልሃል ስትለው አላቅም፣ የሚመጣውን ከመቀበል ውጭ ሌላ ምንም የማረገው ነገር የለም ከመናገር ውጭ ብሎ ይነግራል። ነገር ግን በጣም ፈርቻለሁ፣ ምን ማድረግ አለብን ብሎ እያስቡ ነበር እና አሁን ማድረግ አለብን ደረጀን እኔ ራሱ ጠይቋለሁ እንዲከፍ ትንሽ አደርጋለሁ ግን ምን እማዬ እባክሽ ከዛ አስወጪኝ፣ ለአንቺ መናገርን ከሰማ አባዬ ይገለኛል እያለች እየጮኸችና ስትነግረው ነበር እና በጭራሽ በዚህ ሊጎዳሽ አይችልም፣ ይሄ እንዴት ሊሆን ቻለ? በቃ እማዬ ደውላ ጠራችኝ፣ ናታ እፈልጋለሁ አለችኝ፣ ለምን እንደሆነ ግን አላውቅም ስትል ትነግረዋለች። እማዬ ደውላ ጠራችኝ እኮ ናታን፣ አላውቅም ስለኔ አውቃሁን እንዴ አባቴ ደረጀ መሆኑን አውቃ ይሁን እንዴ እያለች በጣም እየፈራችና እየተጨነቀች ነበር እና አይመስለኝም ተረጋጊ እስቲ ለማንኛውም እያላት ነበር። ነገር ግን በጣም እንደፈራችና ምንም መረጋጋት እንድንቻለችው ስትነግራት ነበር እና በጣም ፈርቻለሁ ናታን ፈርቻለሁ፣ ምን ሊፈጠር ይችላል እያለችው ነበር እና አንድ ነገር ማረግ አለብን ስትል ትነግራታለች እና ምን ማረግ አለብኝ አሁን ደረጀ ሁሉ ነገር ካወቀ ይገለኛል እያለች እየዛተችበት ነበር ማለት ነው። ነገር ግን እጅግ በጣም ፈርቻለሁ፣ ምን ማረግ አለብን ብላ በጣም ሰግታ ነበር ማለት ነው እና ወዳጣ ምንም ቢፈጠር አብረን እሺ፣ ምንም ቢፈጠር አንድ ላይ እንሆናለን እባክሽን እያለቻት ነበር። ነገር ግን በጣም እንደፈራችና እንደሰጋችን ብትነግረው አሁን ዳጣ በእያንዳንዱ ነገር እውነቱ እንድትነግረኝ እፈልጋለሁ። ትክክለኛ ወላጅ እናትሽ ማነች? ስሳይ አባትሽ ነው? ወላጅ እናትሽ ማነች ታውቃታለች? ብላ ስትጠይቃት ዳጣ በጣም ደንግጣ እራሷን ትሰጣለች። ስለ እናቷ ስትጠይቃት በጣም ነበር የደነገጠችው። ለምንድነው ስለ እናት የምትጠይቂ? በማለት ትደነግጣለች። ታዲያ ወላጅ እናትሽ ማነች ብላ ስትጠይቃት ወላጅ እናቷ ማን እንደሆነች አታውቅም አለቻት። እንዴት ነው ማታቂ? ትክክለኛ ወላጅ እናትሽን እንዴት ነው ማታቂ? እያለች ጨዎችባት እና ደረጀ አሁን ሁሉ ነገር እንድትነግረኝ ይፈልጋለሁ እባክህን ብላ ስታስጨንቅ እሱ ግን ምንም የምነግርሽ ነገር የለም ሌላ ደሬ አሁን ምንም ነገር ተዋሽኝ እንዳትሞክር፣ እስከዛሬ ሳስጨንቅህ የነበረው ነገር በሙሉ እንድትነግረኝ ይፈልጋለሁ ስትለው እና ዳጣ የማን ልጅ? የሰላም ልጅ ዳጣ የኔ ልጅ ነች፣ ከኔ ነበረ ስላመረገዘችው እና ወደ ውስጥ ያለም ልጅ የእሱ እንደሆነ ሲሰማ እኔም ህልም መስሎኝ ነበር፣ እባክሽን ይቅር በይኝ ብሎ ምንድን ያልኩ ደሬ ምንድን ያልኩ አረ ለጥላት አይስማ ብላ ጮኸችው። በጣም ተናደደች። ደረጀኝ ከፈለሽ እንግዲህ የፈለግሽኝ አድርገኝ፣ ምን እንደተፈጠረ ራሴ ምንም የማውቀው ነገር የለም፣ ሁሉ ነገር ህልም ነው ስል ይህንን በጭራሽ ደሬ እየቀለድኩ ነው በል ብላ ልክ ትንፋሿ አጥራ ራሷን ትስትና ትወድቃለች ማለት ነው። እና በጣም ስደነግጥ ነበር እና የተፈጠረውን ነገር በሙሉ ሲሰማ ራሷን መቆጣጠር አቅቶ ትወድቃለች። ይህን ነበር የፈራሁት። ማርቲ እባክሽ ዓይንሽን ግለጭ እያላት ነበር። ነገር ግን ማርቲ በጭራሽ ይሄ ሊሆን አይችልም፣ ይሄ ሊፈጠርም አይችልም፣ ይሄ ውሸት ነው ስትል በጣም ትደነግጥና ትጮኻለች። ደረጀ ግራ ገባው። የሚለቅ ጠፋባት እና ናታም ደግሞ ከሱ ጎን ነበር እና ነገሮቹን ወደ ነበረበት ይመለሳል። ናታ ዳጣ የደረጀ ልጅ መሆኑ ነው እንጂ ሰላም ድጋሜ ከሱ ማርገሱን ሁለት ስህተት መስራቱን አላወቀም ነበር። ዳጣ የሱ ልጅ መሆኑ ነው እንጂ ሰላም ሆኖ ያረገዘችው ከሱ መሆኑን በጭራሽ አላወቀም ነበር እሱ። ነገር ግን እኔንም አስተማሪ ማለት እንግሊዝኛ አስተምሬ ስትለው ጠየቀችው። እሱም እሺ አስተምርሻለሁ፣ ታዲያ ስራ ቁጥር ክፍሌ ልምጣ ስትለው አይ በጭራሽ ክፍሌ መምጣት የለብሽም፣ እዚህ ሶፋ ላይ እዚህ የሆነ ቦታ አስጠናሻለሁ ውጭ ላይ አንቺ ክፍሌ አትምጪ ይላታል። ከዛ እሺ ናታዬ ስትለው አይ ድጋሜ ናታዬ አትበይኝ ናታን ብቻ ብለሽ ጥሪ ይላታል። እና እሷም በጣም ትደነግጥና ሶሪ ማለት ይቻላል እያለች ነበር። እሱ ስለዚህ እባክሽ
የማውን ነገር አታድርጊ ናታዬ አትበይ አትበሽ ጥሪ ድጋሚ ብሎ ይነግራታል። ውሃ ዳጣ በጣም ተጨንቃለች። ውሃ ምን ተፈጥሮ ነው? ለምንድን ነው ያሰብሽው? እና አርጁ መጥቶ ነበረ እኮ አብዬን ፍለጋ እያለች እየነገረችው ነበር። እንደምትወጣው አስተሎ አሁን በጣም ሰክሮ ነበረ እኮ በጣም ሰክሮ ነበር። በጣም እሷ አብዬን ተቆልፋባት እንዴት ላሳየው እያለች ነበር። ማርታ በመጨረሻ አብዬን አገኘችው። ልጄ እያለቻት አቀፈቻት። አብዬን ሁሉ ነገራት ተቀይሯል። ነገር ግን በጣም ደነገጠች። ልጄ ምንድነው ጨዋሽብኝ እኮ እያለቻት ነበር። እማዬ እያለቻት እሺ ተረጋጊ ተናነሽ ምንድነው የተፈጠረብኝ ንገሪኝ እያለቻት ነበር። እና ምግብ እያጎረሰቻት ነበረ። ከዛ ቀምታ እራስን መብላት ጀመረች። እሺ በቃ ተረጋጊ እያለቻት ነበር። እሺ በቃ አረጋጋለሁ ስትል ለማረጋጋት ስትሞክር ነገር ግን እማዬ ከዛ አስወጪ እባክሽ ዛሬ ነው ከዛ አስወጪ እዚህ መቆየት አልፈልግም በቃኝ ትላለች። ከዛ እሺ ተረጋጊ ዛሬ አትወጪ ነገ ትወጫለሽ ነገር ግን አሁን ምግብሽን ቤት ስትላል ምግቧን እየዋለች እማዬ እባክሽን እማዬ ከዚህ ልታስወጪ እንፈልጋለሁ። አንቺም እኮ ጥፋተኛ ነሽ። አባት ልጁን መቅጣት የለበትም ብለሽ ታስባለሽ? እንዴት ያለ ፍላጎቱ በግድ ታገባኛ ብለሽ ታስፈራራዋለሽ? እማዬ ነገሩ እኮ እሱ ብቻ አይደለም እና ምንድን ነው ስትላት ስለ አባዬ ምስጢር ስላወቅኩበት ነው ለዛ ነው የዘጋባኝ እንዳልነግርሽ ብሎኝ እኮ ነው። ምስጢር የምን ምስጢር ነው የምታወሪ? ስለምንድን ነው የምታወሪ? እያለች ደረጀ ቁምጣን ይዞታል። እየተጨነቀ ይሄዳል። በጣም እየተጨነቀ እየተጣበበ ነበር። ግራ ገባው። የምናገር ነገር በቃ ጭንቀት ውስጥ ገባ። ምን ማድረግ እንዳለበት ግራ ገባው። አሁን የአባዬ ምስጢር ስላወቅኩ ነው ለዛ ነው የዘጋብኝ እንጂ እኮ በናታን ብቻ አይደለም አለችው። ምን ማለት ነው ደግሞ ይሄ ስትለው ሰላምና ዳጣ የማገናኝ ነገር ስለ ዳጣ ስላወቅኩ ነው እማዬ አለችው። ስለ ዳጣ ምንድን ነው ያወቅሽው? በይ ንገሪኝ አለቻት። እና ነገር እንዳልቻለችም ጭምር ስትነግራት ነበር። ምንድነው የተፈጠረ ንገሪኝ እንጂ እያለቻት ነበር። እማዬ እባክሽን እያለቻት ስትለምናት ነበር። ቆይ ምንድነው የተፈጠረ በይ ንገሪኝ እያለት ነበር። ልክ ልትነግራት ስትል ደረጀ ይችላል። ከዛ ምንድን ነው ቆይ እነኚህ ሰዎች ምን የሆናችሁ ነው? ከኔ ምንድነው የምትደብቁኝ? ንገሩኝ እንጂ ብላ ማርታም በጣም ተናዳ ጮኸችበት ማለት ነው። አይ ማርቲን ምንም የደበቅንሽ ነገር የለም አብዬን የምታወራው ነገር አትመኛት እያላት ነበር። ከዛ መናገር አከበዳት። አባዬ እያለች ቆይ ምንድነው የምታወሪ? ስለምንድነው መናገር የፈለግሽው አብዬ ብሎ ይጨውበታል። ማርታ እንደምተው ዳጣን ራሷ ጠይቃታለሁ። ቆይ እናንተ ምንድነው ችግራችሁ እያለ ሲናደድ ነበር። እና ምንም ችግር እንደሌለባቸው ብነግሩም ነገር ግን አሁን ዳጣ ራሱ ጠይቃል ብላ ዳጣን እየፈለገች በየክፍሉ ናታን ክፍል ታገኛታለች። ልክ ናታን ክፍል ስታገኘው በጣም ትደነግጥና እዚህ ምን ትሰራለች? በቃ የፈራሁት ደረሰ። በቃ እማዬ ሁሉ ነገር አወቀች ማለት ነው። ወይኔ ዳጣ እያለ ስለ ዳጣ ሳስብና ስጨነቅ ነበር። እና ወይኔ አባዬስ ምን ሊሆን ነው? ወይኔ እማዬ ከሰማች ምን ትሆን ይሆን እያለ በጣም ስወጠርና ስጨነቅ ነበር። ማርታ ዳጣን አፋጠጠቻት። ማን ነው ትክክለኛ ወላጆችሽ ማን እንደሆነ እያንዳንዱ ንገሪኝ። ሁሉ ጊዜ ስጠይቅሽ አድራሻቸውን እንኳን ደጋግሜ ስጠይቅሽ ሀሳብሽን እየቀየርሽ ስታታልኝ ነበር። አሁን ግን ከእጅ አታመልጭም። እውነቱን እንድትነግሪኝ እፈልጋለሁ ብላ ወጥራ ስትይዛት አይ አይደለም ብላ ለመናገር ከበዳት። ዳጣ አትንተባተቢ አሁን በትክክል ንገሪ ብላ ስታስጨንቃት ደረጀ ድንገት መጣና ማርቲን ለምን የምታስጨንቃት? ልጅቷን ተያት እንጂ ያብዬ ወደ ሰምተሽ ነው የምታስጨንቃት? ደሬ አንቺ ጣልቃ አትግባ ጣልቃ። አሁን የምጠይቀውን ነገር እያንዳንዱ ነገር እውነቱን ትነግሩኛላችሁ፣ ትመልሱልኛላችሁ። አለዛ ግን ይሄ ቤት በአንድ እግሩ ነው የሚቆመው ስትል ጨዎችበት። ማርቲ እባክሽ ለመረጋጋት ሞክሪ እያላት ነበር። ደሬ ቆይ እንዴት ነው የምረጋጋው? እንዴት ነው የምታስበው? ቆይ እንዴት እንድረጋጋ ነው የፈለግከው? እያለች በጣም ተናደደች። እና እባክሽ እኔ በቃ ሄዳለሁ አባዬ ሸኘኝ በቃ ልሂድ ከዚህ እያለች ነበር። እና ትክክለኛ እናትሽ ማን እንደሆነች ሳትነግሪ ከዚህ ቤት ወዴትም አትሄጂም ብላ ያስጫት። አሁን ውጡልኝ ሁላችሁም ብላ ስትጮህባቸው እና ትክክለኛ እናቷ ማን እንደሆነች ደጋግማ ስትጠይቅ ነበር። እና እናቷም
በቃ አባዬ ሁሉ ነገር ልትነግራት ነው ለማየ ስትለው፣ አዎ ናታን በቃ ንገሩና የመጣውን መቀበል ብቻ ነው ብሎ ተስፋ ቆርጦ ለመናገር ይወስናል። ነገር ግን እጅግ በጣም ፈርቶና ሲጨነቅ ነበር። እናም ምንም ይምጣ ምንም ሁሉ ነገር መናገር አለብኝ እናታ ብሎ ይወስናል። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር